ብሩኬና በሃይሚ ምክንያት በጣም ብዙ ነገሮች አሉ እና በጣም እየደበረኝ ያለው ነገር ግን ምን መሰላችሁ? ሁለት የሚዋደዱ ሰዎች፣ ሁለት የሚፋቀሩ ሰዎች ተለያይቶ መኖር ማለት በጣም ያስጠላል። ሁላችሁም ደስም የማይል ነገር ነው እያያችሁ ያላችሁት። አሁን ላይ ግራ እስከሚገባኝ ድረስ እኔ እዚህ ሆኜ አዲስ አበባ ላይ የሚደረገው ነገር ብሩኬ ላይ የሚያደርጉበት ነገር በጣም ደስ የማይል ነገር ነው። አንደኛው ደግሞ ሐሰን የምታደርገው ነገር በጣም ደስ አይልም። ምክንያቱም ቢያንስ ጊዜው ከረፈደ በኋላ ራሱ ለብሩኬ ቢያንስ ጓደኛ እውነተኛ ጓደኛ ከሆነ ቢያንስ የምትጸጸትና የሆነ ውስጥ ጥሩ ስሜት ለሱ ካለው እንደዚህ እስከሚሆን መጠበቅ ነበረበት። አንተ ምንድነው ቆይ እየፈለክ ያለው? እኔ አልገባኝም። ሲጀመር እዚህ ጋር ማለት ነው አንተ የነሱን ጥሩነት አትፈልግም እንዴ? የነሱን መጥፎነት ነው የምፈልገው? ሲጀመር ለሩቅ ሆኖ እኮ ፍቅር እኮ አያምርም። ሐሰን እያረክ ያለው ነገር ትክክል አይደለም። በቃ ደስ አይልም፣ ካንተም አይጠበቅም። ምንድነው ቆይ አንተ የፈለከውን ለምን አትነግረንም በግልጽ? ጊዜው ከረፈደ በኋላ ትናንትና ቪዲዮ ላይ ብዙ ነገር እያየው ነበር። የብሩኬን በቃ ቅስም ለመስበር ሆነ ብለህ የተነሳ ሲጀመር ሃይሚን ብቻዋ ሆና ሴት ልጅ ነች። በዚህ ሰዓት ቡቡ አጠገቧ መሆን አለበት። በዛ ማምናለሁኝ። እያረክ ያለው ነገር ትክክል አይደለም። በቃ አንተ እውነተኛ ጓደኛ ልትባል የምትችለው ለነሱ ጥሩ ነገር የምታስብ ከሆነ ነው። በቃ መጀመሪያ በቃ ነገሮችን ማስተካከል ካለበት ብሩኬ ነው እንጂ ሐሰን አይደለም። ሐሰን በቃ በጣም ልክ እያለፍክ ነው ያለው። አርፈ ብትቀመጥ ይሻላል። በቃ ያው ቤተሰቦች ትላንትና ብሩክን አውርተነው ነበር። እናም እኛ ለብሩኬ የተማጸነው የለመነውም ነገር ቢኖር አሁንም ጊዜው አረፈደም። ሁለቱ መካከል ፍቅር እስካለ ድረስ በየትኛውም ሰዓት መገናኘት አለባቸው ብለን እናምናለን። ለምን ሁለቱም መካከል ፍቅር አለ። የሃይሚም ፊት ላይ ማየት ትችላላችሁ። ድጋሚም ደግሞ እያለቀሰች አፈቅረዋለሁ ብላለች። እኛም ብዙ ነገሮችን እዚህ ቡታጀራ በሚመጡ ሰዓት ብዙ ነገሮችን እናያለን በእነሱ ፍቅር እና አሁንም ድረስ ፍቅራችሁ በመካከላችሁ እስካለ ድረስ መለየት የለባችሁም ብለን ሁለታችንም እኔም ሚላም እናምናለን። ለዛ ነገር ደግሞ ቡቡ እኛም ትላንት ለምነህናል። ያው ዛሬም በኦዲየንስ ፊት ነው የምንለምንህ። ሃይሚ ጋር ሂድና ነገሮችን አንድ ላይ ፖላይት በሆነ መንገድ እያወራችሁ ብታስተካክሉ በቃ መፍታት ነው ያለባችሁ። በቃ ነገሩን ማስተካከል አለባችሁ። በጣም እኮ የሚያምርባችሁ እናንተ ተፋቃቅራችሁና በአንድነት በቪዲዮ አንድ ላይ ሆናችሁ አምሮባችሁ ደስ የሚል ቪዲዮ ስትሰሩ እንጂ በዚህ ልክ ሆናችሁ እሷም ተጎርታ አንተም ተጎርተ መሀላችሁ ደግሞ ሶስተኛ ወገን ገብቶ እንደዚህ አይነት ነገር ሲሆን በጣም ሼም ነው፣ ይደብራል። እናንተ አይጠበቅም። አሁን የእናንተን ጥሩነትን የእናንተን አሪፍነት ነው እኛ የምንፈልገው፣ ሁሉም ኦዲየንስ የሚፈልገው። ታረቁልን በቃ። ከዚህ በላይ ምንም ነገር የሚመጣ ነገር የለም። ተለያይቶ ፍቅር የለም። እነግርሃለሁ ብሩኬ፣ ያለውን ነገር አስተካክል። በቃ ምርጫው ያንተ ነው። ሃይሚዬ እናቴ፣ አንቺ ደግሞ ያለውን ነገር ብዙ ነገሮች ተፈጥሮ ሊሆን ይችላል። ብዙ ነገሮችን ማስተካከል ደግሞ አያቅትሽም። በዚያ እተማመንብሻለሁኝ። ሌላ ግን እዚህ በመሃል እየገባችሁ የምታቃጥሩ ነገር የምታብላሉ ሰዎች አርፋችሁ ተቀመጡ። የራሳችሁን ስራ ስሩ። ሰው እዚህ የመጣችሁ አታሽቃብጡ። በቃ ይበቃችኋል። በዚህ ይብቃ እና ሃይሚም ብቻሽን መሆንሽ ልክ ሊሆን ይችላል። ነገሮችን ብቻሽን ቁጭ ብለሽ አንደርስታንድ ምናምን ለማድረግ መሞከርሽ አሪፍ ነው። ግን እንደዚህ ደግሞ ርቆ አይሆንም። ምንም ቢፈጠር ፍቅር ነው። ብዙ ነገሮች ሊፈጠሩ ይችላሉ። ብዙ ልትጎዳጂ ትችያለሽ። ድጋሚ ደግሞ ይሄ ነገር ሁለታችሁም ተጎታችሁ ማብቃት የለበትም። ለዛ ብሩኬም አሁን ላይ አውሩና ከብሩኬ ጋር ያለውን ነገር የትኛውም ሶስተኛ ወገን ሳይገባ በመካከላችሁ ሁለታችሁ ብቻ አውሩ። ህፃን ልጆች አይደላችሁም፣ ትልቅ ልጆች ናችሁ። ብዙ ነገሮችን ትሰራላችሁ። ፍቅራችሁ በጣም ነው ደስ የሚለው። አብሮነታችሁ ደስ ይላል። መልካምነታችሁ ደስ ይላል። ለዛ ነገር ደግሞ ዋጋ ከፍላችሁ ምንም መቅረት ያለበት ነገር ቀርቶ ሁለታችሁ አንድ ላይ ነው መሆን ያለባችሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ምርጥ ቤተሰቦች፣ እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ያው እየመጣንበት ያለው ነገር ብዙም ደስ ባይል ዛሬም ግን ድጋሚ ወደ እናንተ መተናል። ለምን አንዳንድ ነገሮችንም እኛ በራሳችን መንገድ ለማስተካከል እየሞከርን ነው። ብሩኬንም ፍጹሜንም ሁሉም እዛ አዲስ አበባ ያሉትን ለማግኘት እየሞከርን ነው። እናም እያወራናቸው ነው። ስቲል ነው ከነሱ ጋኛ እያወራን ነው። እና ያው ያሉበት ሙድ ጥሩ አይደለም። ብሩኬም ያለበት ሁኔታ ደስ አይልም። ለኛ እንደነገረን ከሆነ ለኔም ለሚላም እንደነገረን ከሆነ ጥሩ ሙድ ውስጥ አይደለም ወንድማችን። ያው እና ዛሬ የመጣነው ወደ እናንተ አንዳንድ ሰዎችንም ልናስጠነቅቅ ነገሮችን ብዙ ነገሮችን ካበላሹ በኋላ እንግዲህ ድጋሚ ያንን ነገር ለማስተካከል የሚጥሩ ብዙ ሰዎችን አይተናል። ከዚህ በፊት እኔ ወደ እናንተ ለብቻዬ መጥቼ ነበር ባለፈው እና አንዳንድ ነገሮችንም አውርቻችሁ ነበር። ሐሰን
ነገሩን አበላሽተዋል፣ ድጋሚ ማስተካከል ትችላለህ ብዬ አውርቼ ነበር እና ሀሰንም እኔ እንዳልኩት ነገሩን ድጋሚ መቶ ለማስተካከል እየሞከረ ነው ብዬ አስባለሁ። ትላንትና ብሩኬን አግኝቶት ነበር እና ከቡቡ ጋርም አንዳንድ ነገሮችን አውርተው ነበር ሀሰንና ቡቡ። ብሩኬም ለኛ እንደነገረን ከሆነ ለእናንተም እንደሚነግራችሁ ትክክለኛ ነገር ነው። ለእናንተም ለኛም እያወራ ያለው ሀሰን ድጋሚ ጓደኛዬ ሊሆን አይችልም ነው ያለን ለኛ። ለምን ብዙ ነገሮችን በህይወቴ አጥፍቶብኛል፣ ጭራሽ ደግሞ ከፍቅረኛዬ ጋር አጣልቶኛል በማይሆን ነገር ምናምን ብሎ ለኛም ነግሮናል። እና ያው ነገሩን እንደዚህ ከረፈደ በኋላ ነቃ ብለህ ለማስተካከል መሞከር ስህተት ነው ብዬ አስባለሁ። ለምን አሁን ሃይሚ ያለችበትን ብትናገር ራሱ መጀመሪያ ሃይሚ ራሱ ከሄደች በኋላ ራሱ ለብሩኬ ያለችበትን ቦታ ትነግረዋለች። ግን አንተ ነገሩን ምን ማድረግ ትችል ነበር? ሃይሚ ከመሄዷ በፊት ከጎኗ ነበርክ። የትኛውም ሰው እያራካት ነበር፣ ከብዙ ሰው እያራካት ነበር። ከዛ በፊት አንተ ከነሱ ከማራቅ ይልቅ እሷን ሄደህ ቀርበህ እንደዚህ አይሆንም፣ ስህተት ነው እያሰብሽ ያለሽው፣ ምንም ነገር ቢፈጠር ከብሩኬ ጋር ነው መሆን ያለብሽ። አንቺም እንዳልሽው ከሆነ ሃይሚዬ ብዙ ነገሮችን እየተጎዳዳን ነው እኔና እሱ እርስ በርስ ፍቅረኛ ማቾች ብንሆን ራሱ እርስ በርስ ብዙ ነገሮች እየተጎዳዳን ነው። እንደዛ ደግሞ መቀጠል የለብንም ነው ያልሽው። ግን ሀሰን ይህንን ነገር ውስጥ ገብተህ መጀመሪያ ምን ማስተካከል ነበረብህ ብዬ አምናለሁ። የተፈጠረው ነገር ተፈጥሯል፣ አልፏል። ሁሉም ነገር ድጋሚ የሚመለስ ነገር ምንም አይነት ነገር የለም። ድጋሚ ተመልሰ የምታስተካክለው ነገር ግን ሃይሚም ከዚህ በኋላ የሰው ሀገር ነው ሄደችው፣ ድጋሚ ወደ ኢትዮጵያ መምጣቱ አይቀርም እና የዛ ሰዓት አንተ ብመክራት ልጅቷን እንደዚህ አይነት ውሳኔዎችን ለመወሰን አትገደድም ብዬ አስባለሁ። ሚላ ምን ታስባለህ? ሰላም ውድ ቤተሰቦቻችን እንዴት ናችኋለን? እግዚአብሔር ይመስገን። አው በዚህ ሰዓት በጣም ብዙ ነገሮች እየተፈጠሩ ነው። በጣም የሚያስጠሉ ነገሮች እያየን ነው። በብሩኬና በሃይሚ ምክንያት በጣም ብዙ ነገሮች አሉ እና በጣም እየደበረኝ ያለው ነገር ግን ምን መሰላችሁ? ሁለት የሚዋደዱ ሰዎች፣ ሁለት የሚፋቀሩ ሰዎች ተለያይቶ መኖር ማለት በጣም ያስጠላል። ሁላችሁም ደስም የማይል ነገር ነው እያያችሁ ያላችሁት። አሁን ላይ ግራ እስከሚገባኝ ድረስ እኔ እዚህ ሆኜ አዲስ አበባ ላይ የሚደረገው ነገር ብሩኬ ላይ የሚያደርጉበት ነገር በጣም ደስ የማይል ነገር ነው። አንደኛው ደግሞ ሀሰን የምታደርገው ነገር በጣም ደስ አይልም። ምክንያቱም ቢያንስ ጊዜው ከረፈደ በኋላ ራሱ ለብሩኬ ቢያንስ ጓደኛ እውነተኛ ጓደኛ ከሆነ ቢያንስ የምትጸጸትና የሆነ ውስጥ ጥሩ ስሜት ለሱ ካለው እንደዚህ እስከሚሆን መጠበቅ ነበረብህ። አንተ ምንድነው ቆይ የፈለክ ያለው? እኔ አልገባኝም። ሲጀመር እዚህ ጋር ማለት ነው አንተ የነሱን ጥሩነት አትፈልግም እንዴ? የነሱን መጥፎነት ነው የምፈልገው? ሲጀመር ለሩቅ ሆኖ እኮ ፍቅር እኮ አያምርም። ሀሰን እያረክ ያለው ነገር ትክክል አይደለም። በቃ ደስ አይልም፣ ካንተም አይጠበቅም። ምንድነው ቆይ አንተ የፈለከውን ለምን አትነግረንም በግልጽ? ጊዜው ከረፈደ በኋላ ትናንትና ቪዲዮ ላይ ብዙ ነገር እያየው ነበረ። የብሩኬን በቃ ቅስም ለመስበር ሆነ ብለን የተነሳ ሲጀመር ሃይሚን ብቻዋ ሆና ሴት ልጅ ነች። በዚህ ሰዓት ቡቡ አጠገቧ መሆን አለበት። በዛ ማምናለሁኝ። እያረክ ያለው ነገር ትክክል አይደለም። በቃ አንተ እውነተኛ ጓደኛ ልትባል የምችለው ለነሱ ጥሩ ነገር የምታስብ ከሆነ ነው። በቃ እኔ በጣም ደብሮኛል። በሚደረገው ነገር ትክክል አይደለም እያረክ ያላችሁት። በቃ ብሩኬ አቅራቢያው ጋር ብሩኬ አጠገብ ያላችሁ ሰዎች ቢያንስ ብዙ ነገሮችን ማስተካከል ትችሉ ነበር። ለምንድን ነው ችላ የምትሉት? ይሄ እስከሚፈጠር ድረስ ሃይሚ ተለያይታ እስከምትሄድ ድረስ እኔ አሁንም እነግርህ ሶፊ ማለት ነው ሃይሚ ያለችበት ድረስ ሄዶ ብሩኬ ያለውን ነገር ተስማምቶ በፍቅርና በአንድነት አንድ ላይ እንዲመለሱና አንድ ላይ እንዲኖሩ ነው የምፈልገው ማለት ነው። ማናችሁንም የምንፈልገው ያን ነው። የእነሱን የምታጣሉ እነሱን መጥፎ ነገር ውስጥ የምትከቱ ሰዎች አርፋችሁ ብትቀመጡ ደስ ይለኛል። በእነሱኛ ቀልድ አናቅም ነው ያላል። ደስ አይልም። ምን መሰለህ አሁን ሁላችንም እዚህም የመጡ ሰዓት ብዙ ነገሮችን ለማስተካከል እየጣርን የነበረው የእነሱን ፍቅር፣ የእነሱን አብሮነት፣ የእነሱን ሰላም ለማምጣት ነበር። ብዙ ነገሮችን እዚህ የመጡ ሰዓት እየጣርን የነበረው ብዙ ነገሮችን ለማስተካከል እየጣርን የነበረው ፕላስ ደግሞ አሁን አዲስ አበባ ሄደው ማያኑ ነገሮች ተፈጥረዋል። የሚደብሩ ነገሮች ከነሱ ብዙ ማንጠብቃቸው ነገሮች ተፈጥረዋል። አንድም በጓደኛ አንዳንዴ ጓደኛ ብዙ ነገሮችን ያበላሻል በህይወት ውስጥ። እንደዛውም ደግሞ ያንን ነገር አበላሽቶ አሁን ነቅቻለሁ ስህተት ነበር ብሎ ብዙ ነገሮችን ለማስተካከል ይመጣል። ግን ይሄ ነገር መጀመሪያ በቃ ነገሮችን ማስተካከል ካለበት ብሩኬ ነው እንጂ ሀሰን አይደለም። ሀሰን በቃ በጣም ልክ እያለፍክ ነው ያለው። አርፈ ብትቀመጥ ይሻላል። በቃ ይሄ ተወዳጅነት ነኝ ባይነት ነው። ገብቷል? በሰው ላይ ገብተህ መበጥበጥ፣ ከዛ በኋላ ደግሞ ከተበጠበጠ በኋላ ድጋሚ ሄደ ብሩኬ ያለችው እንደዚህ ቦታ ነው አሁንም አረፈደም ሂድና አስተካክል አይባልም። መጀመሪያ ስትሄድ የነበርክ የነሱን መጣላት ትፈልጋለህ እንዴ? አልገባኝም። አርፈ የምትቀመጥ ከሆነ አርፈ ተቀመጥ።
በቃ በጣም የሰለቸኝ ያንተ ነገር ማለት ነው። በቃ እነሱ ህፃን ልጆች አይደሉም። የራሳቸውን ነገር ማስተካከል ደግሞ አይከብዳቸውም። በጣም ደግሞ እላፊ እየክ ነው ያለው። አርፈ ብትቀመጥ ደስ ይለኛል። በጣም ነው የደበርከኝ። ያው ቤተሰቦች ትላንትና ብሩክን አውርተነው ነበር። እናም እኛ ለብሩኬ የተማጸነው የለመነውም ነገር ቢኖር አሁንም ጊዜው አረፈደም። ሁለቱ መካከል ፍቅር እስካለ ድረስ በየትኛውም ሰዓት መገናኘት አለባቸው ብለን እናምናለን። ለምን ሁለቱም መካከል ፍቅር አለ። የሃይሚም ፊት ላይ ማየት ትችላላችሁ። ድጋሚም ደግሞ እያለቀሰች አፈቅረዋለሁ ብላለች። እኛም ብዙ ነገሮችን እዚህ ቡታጀራ በሚመጡ ሰዓት ብዙ ነገሮችን እናያለን በእነሱ ፍቅር እና አሁንም ድረስ ፍቅራችሁ በመካከላችሁ እስካለ ድረስ መለየት የለባችሁም ብለን ሁለታችንም እኔም ሚላም እናምናለን። ለዛ ነገር ደግሞ ቡቡ እኛም ትላንት ለምንህናል። ያው ዛሬም በኦዲየንስ ፊት ነው የምንለምንህ። ሃይሚ ጋር ሂድና ነገሮችን አንድ ላይ ፖላይት በሆነ መንገድ እያወራችሁ ብታስተካክሉ በቃ መፍታት ነው ያለባችሁ። በቃ ነገሩን ማስተካከል አለባችሁ። በጣም እኮ የሚያምርባችሁ እናንተ ተፋቃቅራችሁና በአንድነት በቪዲዮ አንድ ላይ ሆናችሁ አምሮባችሁ ደስ የሚል ቪዲዮ ስትሰሩ እንጂ በዚህ ልክ ሆናችሁ እሷም ተጎርታ አንተም ተጎርተ መሀላችሁ ደግሞ ሶስተኛ ወገን ገብቶ እንደዚህ አይነት ነገር ሲሆን በጣም ሼም ነው፣ ይደብራል። ከእናንተ አይጠበቅም። አሁን የእናንተን ጥሩነትና የእናንተን አሪፍነት ነው እኛ የምንፈልገው፣ ሁሉም ኦዲየንስ የሚፈልገው። ታረቁልን በቃ። ከዚህ በላይ ምንም ነገር የሚመጣ ነገር የለም። ተለያይቶ ፍቅር የለም። እነግርሃለሁ ብሩኬ፣ ያለውን ነገር አስተካክል። በቃ ምርጫው ያንተ ነው። ሃይሚዬ እናቴ፣ አንቺ ደግሞ ያለውን ነገር ብዙ ነገሮች ተፈጥሮ ሊሆን ይችላል። ብዙ ነገሮችን ማስተካከል ደግሞ አያቅትሽም። በዚያ እተማመንብሻለሁኝ። ሌላ ግን እዚህ በመሃል እየገባችሁ የምታቃጥሩ ነገር የምታብላሉ ሰዎች አርፋችሁ ተቀመጡ። የራሳችሁን ስራ ስሩ። ሰው እዚህ የመጣችሁ አታሽቃብጡ። በቃ ይበቃችኋል። በዚህ ይብቃ እና ሃይሚም ብቻሽን መሆንሽ ልክ ሊሆን ይችላል። ነገሮችን ብቻሽን ቁጭ ብለሽ አንደርስታንድ ምናምን ለማድረግ መሞከርሽ አሪፍ ነው። ግን እንደዚህ ደግሞ ርቆ አይሆንም። ምንም ቢፈጠር ፍቅር ነው። ብዙ ነገሮች ሊፈጠሩ ይችላሉ። ብዙ ልትጎዳጅ ትችያለሽ። ድጋሚ ደግሞ ይሄ ነገር ሁለታችሁም ተጎታችሁ ማብቃት የለበትም። ለዛ ብሩኬም አሁን ላይ አውሩና ከብሩኬ ጋር ያለውን ነገር የትኛውም ሶስተኛ ወገን ሳይገባ በመካከላችሁ ሁለታችሁ ብቻ አውሩ። ህፃን ልጆች አይደላችሁም፣ ትልቅ ልጆች ናችሁ። ብዙ ነገሮችን ትሰራላችሁ። ፍቅራችሁ በጣም ነው ደስ የሚለው። አብሮነታችሁ ደስ ይላል። መልካምነታችሁ ደስ ይላል። ለዛ ነገር ደግሞ ዋጋ ከፍላችሁ ምንም መቅረት ያለበት ነገር ቀርቶ ሁለታችሁ አንድ ላይ ነው መሆን ያለባችሁ እንጂ እንደዚህ ተለያይቶ የሁለታችሁ ኑሮ ተለያይቶ ማየት ብዙም ደስ አይልም። እና ቡቡ በቃ መሄድ ካለብህ ሄደ። ያው ቀላል አይደለም መሄዱ፣ ግን ዋጋ መክፈል ያለብን ነገር ከፍለ ከሳምንትም በኋላ ቢሆን አስቸኳይ ትኬት ቆርጠ መሄድ ትችላለህ ብዬ አምናለሁ። በቃ መስተካከል ያለበት ነገር ይስተካከል። በቃ እኛ የምንፈልገው የእናንተን ጥሩነትና የእናንተን አሪፍነት ነው። እንድትለያዩብን አንፈልግም። በመሃል እየገባችሁ አታቃጥሩ። የራሳችሁን ላይፍ አለ። አሰን የራስህ የምትለው ህይወት አለ። የራስን ህይወት መኖር ያለብህ እየገባ ልጁን ማታቃጥረው። ሃይሚም ደግሞ በጭንቀትና እዛ ጋር በብቸኝነት መሆን የለባትም። ማንንም የሚፈልገው ነገር አይደለም። በቃ እኛ የምንፈልገው የእናንተ ጥሩነት ብቻ ነው። ሌላ ነገር አንፈልግም። እኛ ጥሩ ነገር እንዲገጥማችሁ ነው የምንፈልገው። በደስታችሁ ተገኝተናል። አንድ ላይ ሆነን ብዙ ነገሮች አድርገናል። እኔ የሚታየኝ ያ ነው። አሁን በዚህ ሰዓት ምንም ደስ የሚለኝ ነገር የለም። ምክንያቱም እናንተ አንድ ላይ ሆናችሁ ከእናንተ ጋር ሆኜ ብዙ የደስታችሁ ተካፋይ መሆን ነው እንጂ የምፈልገው እዚህ ጋር ተለያይታችሁ በጣም ብዙ ነገር እንዲፈጠር አልፈልግም። በቃ እኔ በጣም ብዙ ደሳስ የሚሉ ጊዜያቶችን ከእናንተ ጋር አሳልፌያለሁ። ሰው በመርዳት ሰው በማስታረቅ የራበውን በማብላት ልብስ የሌለው ልብስ በመስጠት ብዙ ነገሮች አድርጋችኋል እና እናንተ ብዙ ነገር ተመሪያለሁኝ። ይሄ እኮ እንዴ ለሰው ብዙ ነገር አድርጋችሁ እኮ ለራሳችሁ ምንም ነገር እኮ አያቅታችሁም። አንድ በቃ እዚህ ጋር በጣም የሚያምርባችሁ ከእግዚአብሔር ጋር ማለት ነው በአንድነት ኖራችሁ ፍቅራችሁ ዘልቆ ደስ የሚል ላይፍ እንድኖሩ እንጂ እኛ የምንፈልገው እዚህ ጋር ሃይሚ ሌላ ቦታ ሆና ብሩኬ እዚህ ጋር ሌላ ቦታ ሆኖ ምን የሚፈጠር ነገር የለም። በቃ በጣም ነው ደግሞ የሚደብረው። እኔ እንጃ አላውቅም። እናንተ ሃይሚ ያለ ብሩኬ ያለ ሃይሚ በጣም ነው የሚደብረው። የፍቅራችሁም ደስም አይልም። ስለዚህ በጣም እንወዳችሁና በጣም እናከብራችሁ ቡቡና ሃይሚ ታርቃችሁ በአንድ ቪዲዮ እንድትመጡልን ነው የምንፈልገው። በጣም ነው የምንወዳችሁ። ክፉ ነገር እንዲነካችሁ አንፈልግም። በቃ ያለውን ነገር ሌላ የምትጨምረው ነገር ካለ በቃ እንግዲህ የእናንተን ፍቅር ከኛ ባለፈም በጣም ብዙ ሺህ ወዳጆች አሏችሁ፣ ታውቃላችሁ። እንደ ቤተሰብ ናችሁ
ፕላስ ደግሞ ሙሺና ጋሽዬ የሚፈልጉታል የእናንተ ፍቅር የእናንተን አንድ መሆን ይፈልጉታል። ለዛ ነገር ብላችሁም ለራሳችሁም ብላችሁ ለራሳችሁ ለግላችሁ ህይወትም ብላችሁ አንድ ላይ መሆን አለባችሁ ብለን እናምናለን እና በጣም ነው የምንወዳችሁ ቤተሰብ። ሃይሚና ቡቡንም እንወዳችኋለን። የእናንተን ክፉ ማየት አንፈልግም። አንድ መሆን ነው የምንፈልገው። ስለዚህ ቡቡዬም እናወራሃለን ወንድማችን፣ ብቻህን መሆን የለብህም፣ እሷን ብቻዋን መሆን የለባትም ቅመሟ እና ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ነገሮችን እናስተካክላለን ብለን እናምናለን። እሷንም ቡቡንም ሃይሚንም አንድ ላይ እናወራቸዋለን። ዋናው እግዚአብሔር ይጨመርበት። ከእግዚአብሔር በላይ ማንም የለም። ማንም እየመጣ እነሱን ደግሞ ሊያባላና ሊያጣላ አይገባምም፣ አንፈቅድላቸውም እና እንወዳችኋለን ቤተሰቦቻችን። አዲስ ነገር ይመጣል በተስፋ አይዟችሁ፣ እንወዳችኋለን።